This is so embarrassing ግን ቀዳማዊት እመቤት ዝናሽ ታያቸው ጂሲጂ የተጀመረው የዛሬ 8 ዓመት በፊት ነው። ግን ጌታ ይረዳኛል አስተካክላለሁ። ሰላም እንዴት ናችሁ? ይሄ ጂሲጂ ፖድካስታችን ነው። This is GCG እርሱም የሚፈልግ ትውልድ። ጲኒ ማናት? ስሜ ጵንኤል መሰለ ይባላል። ጵንኤል ማለት የእግዚአብሔር ፊት ማለት ነው። አንዳንዶቻችሁ ቲክቶክ ላይ ልታገኙ ትችላላችሁ። ባለትዳርና የአንድ ልጅ እናት ነኝ። ትምህርት ዋይዝ የመጀመሪያ ዲግሪን በሜዲካል ፊልድ የሰራሁት ጎንደር ዩኒቨርሲቲ። ከዛ ደግሞ ማስተርሴን በሊደርሺፕ ሰርቻለሁ። በአገልግሎት ደረጃ ከልጅነት ጀምሮ በቤተክርስቲያን ያደግኩትኝ። ከሰንዴይ ስኩል ጀምሮ በብዙ አገልግሎት ውስጥ ሳተፍ ነበረ። ከዛም በሃይ ስኩል እና በዩኒቨርሲቲ ላይ ፌሎሺፕ ውስጥ አገለግል ነበር። ከዛም ደግሞ ተመልሼ ከግራጁዌት ካረኩኝም በኋላ በወጣትና ታዳጊዎች አገልግሎት ውስጥ ሳገለግል ቆይቻለሁ። አሁንም በቤተክርስቲያኔ እግዚአብሔር በሰጠኝ አቅም ጸጋ መሰረት በአንዳንድ አገልግሎቶች ውስጥ እየተሳተፍኩኝ አለሁ። ጂሲጂ ማለት አብሪቬሽን ነው። ጋድ ኮንሽስ ጀነሬሽን ማለት ነው። እግዚአብሔርን የሚፈልግ፣ እግዚአብሔርን የሚያውቅ፣ በነገር ሁሉ እግዚአብሔርን ያስቀደመ፣ ለእግዚአብሔር ድምፅ፣ ለእግዚአብሔር ፍቃድ፣ ለእግዚአብሔር ለሆነ ነገር ሁሉ ንቁ የሆነ ትውልድ እንደማለት ነው። ጂሲጂ የተጀመረው የዛሬ 8 ዓመት በፊት ነው ካልተሳሳትኩ። አይ ቲንክ 2018 በፈረንጅ ጋድ ኮንሽስ ጀነሬሽን የሚል ቴሌግራም ቻናል ነበር የከፈትኩትኝ። ከዛ እዛ ላይ እሱ ቻናል አሁንም አለ። እዛ ላይ አንዳንድ መንፈሳዊ ነገሮችን እግዚአብሔር አስተማረኝን ነገሮች ሼር አደርግ ነበረ። ከዛ በኋላም ደግሞ አንዳንድ ጓደኞችን አድ አድርጊያቸው እነሱም አብረው ሼር ማድረግ ጀመሩ ማለት ነው። በመሀል በግቢ ላይ እንዳለው ትንሽ በጣም ቢዚ ሆንኩኝና በመሀል አቋረጥኩትኝ ማለት ነው። ከዛ በኋላ ደግሞ የእግዚአብሔር ፍቃድ ሆኖ አሁን በዚህ መልኩ ጂሲጂ ቀጥሏል። ጂሲጂ ታርጌት ኦዲየንሱ ወጣቶችና ታዳጊዎች። ያ ማለት ግን ከዛ ኤጅ ግሩፕ ውጭ ያሉ ሰዎች አይስሙት ማለት አይደለም፣ ቢሰሙት ይጠቀማሉ። ግን ሞር ፎከስ አድርጎ የሚሰራው ወጣቶችና ታዳጊዎች ላይ ነው። ለምን ተጀመረ የሚለው እንዳልኳችሁ የዛሬ 8 ዓመት በፊት በቃ ኮንሽስ መሆን ለእግዚአብሔር ለሆነ ነገር ለመንፈሳዊ ዓለም ብዙ ጊዜ በስጋ እዚህ ምድር ላይ ስንመላለስ ብዙ ነገር ስናደርግ መንፈሳዊውን ዓለም ኤግዚስት እንደማያደርግ ያህል እንቆጥራለን እና በቃ የዛን ጊዜ ስጀምረው የነበረው ዓላማ ኮንሽስ መሆን አለብን ለእግዚአብሔር ድምፅ፣ ለእግዚአብሔር ፍቃድ፣ ለእግዚአብሔር ለሆነ ነገር ሁሉ ኮንሽስ መሆን አለብን ብዬ ነበረ የጀመርኩትኝ። ደግሞ መሪ ጥቅሳችን መዝሙር 24 ከቁጥር 6 ላይ ያለው ነው። እርሱን የሚፈልግ ትውልድ እንዲህ ነው፣ የያዕቆብ አምላክ የፊትህን የሚፈልግ ትውልድ እንዲህ ያለ ነው ይላል። መዝሙረ ዳዊት ምዕራፍ 24 የተጻፈው ልክ ታቦቱ ከምርኮ ወደ ኢየሩሳሌም በሚመለስበት ጊዜ 2 ሳሙኤል ምዕራፍ 6 ላይ ያለው ታሪክ ማለት ነው። ዳዊት እንደዛ እግዚአብሔርን እያመለከ በደስታ ብዛት ያን የተጻፈ ነው ተብሎ ይታሰባል። ሲጀምር ቁጥር 1 ላይ ምድርና በእርሷ ያለው ሁሉ፣ ዓለምና በውስጧ ያለው ሁሉ የእግዚአብሔር ነው ብሎ ይጀምራል። ቡቺ እግዚአብሔርን ታላቅነት በመናገር ነው የሚጀምረው። አንዳንድ ጊዜ የምናስበው እግዚአብሔር የሆነ አንድ ዋን ፓርት ኦፍ የዚህ ዓለም ነገር ሳይሆን እግዚአብሔር የዚህ ዓለም ላይ ላሉት ነገሮች ሁሉ ገዢ ነው፣ ጌታ ነው እና ሁሉ ነገር የሱ ነው። ምድር ላይ የሚገኘው ነገር እኛም ሰዎች ጭምር ሁላችንም የእግዚአብሔር ነን፣ የጌታ ነን። ገዢ ጌታ ነው እና እሱን በማሰብ ነው አንዳንዴ እግዚአብሔርን የሆነ ቸርች ብቻ የሚገኝ አይደለም፣ ወይም ጸሎት ስፍራ ምናምን ብቻ የምናገኘው ሳይሆን እያንዳንዱ ዴይሊ አክቲቪቲያችን ላይ በምንወጣበት በምንገባበት የትም የምድር ጥግ ላይ ብንሄድ እግዚአብሔር በዛ አለ እና እሱን አውቀን የእግዚአብሔርን አብሮነት የእግዚአብሔር በዛ መገኘትን ኮንሽስ ሆነን እግዚአብሔር እንዳለ
ዲሲዥናችን ላይ በእያንዳንዱ ሪሌሽንሺፓችን ላይ በእያንዳንዱ ስራችን ላይ በምናደርገው አክቲቪቲ በሙሉ እግዚአብሔር እንዳለ በማሰብ እግዚአብሔርን በማስቀደም ፍቃዱን በማስቀደም መኖር እንድንችል እንደዚህ አይነት ትውልድ ልክ ዳዊት እንዳለው ማለት ነው። ዳዊት እንደ ልቤ የተባለ ሰው ነው። ጥፋት የለበትም ማለት አይደለም፣ ችግር የለበትም ማለት አይደለም። ፍጹም የሆነ ኢየሱስ ብቻ ነው። ግን ደግሞ ዳዊት ኮንሽስ ነበር ለእግዚአብሔር ፈቃድ፣ ለእግዚአብሔር ሀሳብ። እግዚአብሔርን ይፈልግ ነበር። የእግዚአብሔርን ቃል ይጠማ ነበር። እግዚአብሔርን ድምፅ ይናፍቅ ነበር እና እኔም በዘመኔ የምመኘው በእኔ ትውልድ እግዚአብሔርን የምንፈልግ ትውልዶች እንድንሆን፣ ፊቱን የምንናፍቅ፣ ፍቃዱን የምንናፍቅ፣ ድምፁን የምንናፍቅ ትውልድን ማየት ስለምፈልግ እግዚአብሔር ደግሞ በውስጥ ያስቀመጠው ይህንን ስለሆነ ነው። ምን ኤክስፔክት እናድርግ ከጂሲጂ? ጂሲጂ ለጊዜው አሁን በፖድካስት ተጀመረ እንጂ ሌሎች ብዙ ማስባቸው ፕሮግራሞች አሉ። እግዚአብሔር ቢፈቅድ ብንኖር ሌሎችም ፕሮግራሞች ይኖሩናል። ግን ፎር ናው ጂሲጂ ፖድካስት ላይ ምን እንጠብቅ? በተለያዩ ስራ ውስጥ የተሰማሩ ሰዎችን፣ ክርስቲያን ሰዎችን እንጋብዛለን። ክርስቲያን ጠበቆች፣ ክርስቲያን ዶክተሮች፣ ክርስቲያን ኢንጂነሮች፣ ክርስቲያን ነጋዴዎች፣ ክርስቲያን ቤተክርስቲያን አገልጋዮች፣ ክርስቲያን ተማሪዎች፣ ክርስቲያን ሚዲያ ላይ ያሉ ሰዎች፣ ክርስቲያን ስፖርተኞች፣ ብዙ ሰዎችን እግዚአብሔር ቢፈቅድ ብንኖር እንጋብዝና እንዴት ነው ክርስቲያን ሆኖ ጥሩ ጠበቃ መሆን ይቻላል ወይ? ክርስቲያን ሆኖ እግዚአብሔርን እያስቀደሙ እግዚአብሔርን እያከበሩ ጥሩ ባለስልጣን መሆን ይቻላል ወይ? ከነሱ ከህይወታቸው ከኤክስፒሪየንሳቸው ታዳጊዎችን ወጣቶችን ምንማርባቸው ይሆናሉ። እኔንም ጭምር የምማርባቸው ሰዎች ይሆናሉ ማለት ነው። እሱ ብቻ አይደለም፣ ወጣቶችና ታዳጊዎችን ታርጌት ያደረጉ ቶፒኮችን እያነሳን ደግሞ ከሰዎች ጋር አብረን ዲስከስ የምናደርግባቸው ብዙ ቶፒኮች ይኖራሉ። ለምሳሌ ስለ ቅድመ ጋብቻ፣ እጮኝነት፣ ዴቲንግ፣ ስለ ጋብቻ፣ ከሰዎች ጋር ሊኖረን ስለሚገቡ ሪሌሽንሺፖች፣ ስለ ህብረት፣ ስለ ኤአይ፣ ስለ ሶሻል ሚዲያ አጠቃቀም፣ ስለ ጊዜ አጠቃቀም፣ ሌሎችም በጣም ብዙ ቶፒኮች ወጣቱንና ታዳጊውን ይመለከታሉ ብለን የምናስባቸውን ብዙ ቶፒኮች ደግሞ እያነሳን ገስት የጋበዝን እንደ ኢንተርቪው ሊሆን ይችላል፣ እንደ ዲስከሽን ከሰዎች ጋር ከወጣቶች ጋር ከታዳጊዎች ጋር ሊሆን ይችላል፣ ሶሎ ፖድካስትም ሊሆን ይችላል። አንድ ሰው ብቻውን እኔም ሆንኩ ሌላ ሰው ደግሞ በሆነ ቶፒክ ኤሪያዎች እያነሳን የምናወራበትም ሊሆን ይችላል፣ ሶሎ ፖድካስትም ሊሆን ይችላል ማለት ነው። ድሪም ገስት ይሄ ከባድ ጥያቄ ነው። አንድ ብቻ ነው? እሺ፣ አንድ ብቻ መጥቀስ በጣም ብዙ ሰዎች አሉ ብዬ አስባለሁ። እኔ የማውቃቸውም ደግሞ የማይታወቁም በየስፍራው እግዚአብሔር በጣም የተጠቀመባቸው ትውልዱን ወጣቱን በጣም ማስተማር ይችላሉ ብዬ የማስባቸው ሰዎች እንዳሉ እርግጠኛ ነኝ። ግን አንድ ሰው ጥሪ ከተባልኩኝ ያው ድሪም ገስት ስለሆነ እኔዋን መጥራት እችላለሁ። ምናልባት ሴትም ስለሆንኩ ይሆናል። ቀዳማዊት እመቤት ዝናሽ ታያቸው። ለምን ካላችሁ አንደኛ ያው የጠቅላይ ሚኒስቴሩ ባለቤት ሆናችሁ በጣም ብዙ ቻሌንጅ የሚኖርባችሁ ይመስለኛል ስገምት እና ብዙ ቻሌንጅ እንደ ክርስቲያን የምታሳልፉ ይመስለኛል እና ከህይወታቸው አንቱ ብዬላ ከህይወታቸው በጣም የሚያስተምር ህይወት አላቸው ብዬ አስባለሁ። ከዛ ደግሞ ፖዚሽናቸው ሳይገደውች ልክ ዳዊት እዚህ ጋር ንጉሱ ዳዊት ራቁቱን በጌታ ፊት እንዳመለከ ማለት ክብሩ ምናምን የሚለው ነገር ሳይኖር ለጌታ እንደዘመረ እንዳመለከ ልክ እንደዛው ፖዚሽናቸው ሳይገድባቸው ያሉበት ሰርከምስታንስ ምን ይለኛል ሌሎች ነገሮች ምንም ሳይመሳቸው ደግሞ ለአምላካቸው ለእግዚአብሔር እየተቀኙ እየዘመሩ በጣም የሚገርመኝ ኳሊቲ ነው እና እሳቸው የሆነ ቀን አይ ዶንት ኖ ዋን ዴይ ሜቢ እግዚአብሔር ከፈቀደ ላይሆንም ይችላል ባገኛቸው ብዙ ነገር ወጣቱን ትውልዱን የሚያስተምር ህይወት ከዛም በፊት ባላቸው ህይወት ብዙ ቻሌንጆች እንዳሳለፉ አስባለሁ እና ከዛ ህይወት ደግሞ ብዙ ነገር ሊያስተምሩን ይችላሉ ብዬ አስባለሁ።
this is just a wish though። እሺ አሁን ደግሞ በስተመጨረሻም GCG ፋን ኩዌስችን ተዘጋጅቶልኛል። እሱን መልሳለሁ። it depends ግን በአብዛኛው ፈጠን ያለ ግዴታ መምረጥ ካለብኝ ፈጠን ያለ መዝሙሮች መስማት ደስ ይለኛል። መጽሐፍ ቅዱስ በሃርድ ኮፒ ወይስ በሶፍት ኮፒ ነው? የምፈልገው ሃርድ ኮፒ ግን ብዙ ጊዜ የማነበው ሶፍት ኮፒ ነው። እሺ የማደርገው በሚለው ያዘ ሶፍት ኮፒ። ይሄ በጣም ከባድ ጥያቄ ነው። ሁለቱም ደስ ይለኛል ግን ዘሌዋውያን ምናምን ስላሉ ብሉይ ኪዳን አዲስ ኪዳን እንመርጣለን። አክቹዋሊ ሌሊት ነው የሚባለው። ያው ለእኔ በጣም አምሽቼ ብዙ ጊዜ ስለምተኛ ማታ ነው፣ ግን ዲቮሽን ታይም ደስ ይለኛል። ይሄ ከኋላ የሚቀመጡት ሰው ይሄም ኢት ዲፔንድስ ግን አይ ቲንክ ቆሞ ወይም እየተንቀሳቀሱ መጸለይ። ዲስ ኢዝ ሶ ኢምባራሲንግ ግን አርፋጅ ነኝ ብዙ ጊዜ ወይ ወርሺፕ ላይ ነው የምደርሰው ምናምን። ያው ጠዋት ጸሎት እስካልደረስክ ድረስ አርፋጅ ነህ። ላሳብብ ነበር ግን ልጅ ስለወለድኩ ነው ብዬ በፊትም አረፍዳለሁ። ግን ጌታ ይረዳኛል፣ አስተካክላለሁ። እኔ በጣም እየተንቀሳቀስኩ ማመልክ ሰው ነኝ። አዊ እየዘለሉ እያሸበሸቡ ምናምን እንደዛ። እኩል ከተዘጋጀ ይህም ኢት ዲፔንድስ አሁን ትምህርታዊ ኮንፈረንስ ሆኖ በጣም ጥሩ አስተማሪ ከሆነ አይ ፕሪፈር እሱን ነው የሚሄደው። ስለዚህ ትምህርታዊ ኮንፈረንስ። እኔ ከቢግ ጋዘሪንጎች ይልቅ ስሞል ጋዘሪንጎች በጣም ያስደስቱኛል። ኤንጆይ የማደርገው እሱን ነው። ስለዚህ እኔ ስሞል ጋዘሪንጎች የመጽሐፍ ቅዱስ ህብረት ምናምን እሱ በጣም ይሄም ከባድ ነው። አሁን ለአጭር ታይም መንገድ ላይ እየነዳው የሆነ ነገር ከሆነ መዝሙር ነው የምከፍተው። ግን ረዘም ያለ ታይም ካለኝ ኖሮኝ ከሆነ ዩቲዩብ የምከፍተው ብዙ ጊዜ ትምህርት ነው የምከፍተው። ስለዚህ የትኛውን አሁን it depends on the time ግን ትምህርት ከሚያዳምጡት ወገን ብልሻል። ፕሮግራም ሲያልቅ ቀድሞ የሚወጡት ሰዎች ሰላም ብሎ አውርቶ ቀስ ብሎ ይሄ በጣም ይታወቃል። እኛ ቀስ ብለን ነው የምንወጣው፣ ሰው ሰላም ብለን አውርተን ምናምን በቃ እና ቆይተው ከሚወጡት ወገን ነኝ። ከምትወጃቸው ሁለት ዘማሪያን ከወንድ ሁለት ከሴት በጣም ይሄ ከባድ ጥያቄ ነው። ምክንያቱም በጣም ብዙ ናቸው እኔ የምወዳቸው። ይሄ በጣም ከባድ ነው። ማንን ልጠራ ነው? እሺ አሁን ከሴት ሊሊን በጣም ነው የምወዳት ከድሮ በጣም። ሌላ ብዙ ናቸው። ከቅርብ አሁን ማሚን ደስ ትለኛለች። ብዙ ነው። ይሄን ዲሳይድ ማድረግ ከብደኛል። ግን አንድ ሰው ካል ሊሊን በጣም ወዳታለሁ። ከወንድ ደግሞ ዳንኤል አምደ ሚካኤል በጣም ነው የምወዳት። አሁን ደግሞ የመጽሐፍ ቅዱስ አስተማሪ ልትወጃቸው? ይሄም ብዙ ናቸው ግን በጣም በቃ ካልከኝ እንደዚህ አንደኛ ማሙሻን በጣም ነው የምወደው። ሲያስተምር በጣም ነው ደስ የሚለኝ። ማሙሻ፣ ቄስ ትዕግስቱ፣ ፓስተር አስፋው በቀለ በጣም እሱን የምወደው አስተማሪ ነው። ኦንላይን ከምሰማቸው ማለት ነው። ሌሎችም አሉ። ጥሌ ደስ ይሉኛል። ብዙ አሉ ግን እነዚህ ሶስቱን በጣም ወዳቸዋለሁ። ይሄንን ይመስላል ጀነራሊስት ጂሲጂ። ከኛ ጋር አብራችሁ መስራት የምትፈልጉ በዲፍረንት ፕሮፌሽን ዋይዝ በተለያየ መንገድ ይህንን ሚዲያ ሰፖርት ማድረግ ፈልጋለሁ የምትሉ ሰዎች ቴሌግራም ሊንክ አስቀምጬላችኋለሁ። በዚህ ሊንክ ገብታችሁ
በምን ማገዝ እንደምትፈልጉ መጻፍ ትችላላችሁ። ሌሎቻችሁ ደግሞ ከዚህ ዩቲዩብ ቻናል እንደምትጠቀሙ እርግጠኛ ነኝ። ቀጣይ ቪዲዮዎች እንዳያመልጧችሁ ሰብስክራይብ አድርጉ። ደውሏን በመጫን ደግሞ ልክ ፖስት በምናደርግበት ጊዜ አፕዴትድ ትሆናላችሁ ማለት ነው። እግዚአብሔር ቢፈቅድ ብንኖር ኔክስት ዊክ ከገስት ጋር ነው የምንመለሰው። ስለዚህ ኔክስት ዊክ እስክንገናኝ ድረስ ሰላም ቆዩ።